የሚራ ሰው ስትቀብር እኔም በጣም አፍቅራለሁ። አድናንና ሉዋና ሲሳሳሙ አይታ ስታለቅስ አይቼ ደንግጬ ዝም አልኩኝ። ቅድም እስቲ ምን ማድረግ አለብኝ እንጂ? እሺ እና ሉዋና እና አድናን ሲሳሳሙ አይታ አለቀሰች? በጣም ነው ያለቀሰችው። እሷ ስታለቅስ የተሰማኝ ስሜት ልነግርሽ አልችልም። በጣም ነው የከበደኝ። ራሴን ነው የወቀስኩት። ምን ማድረግ እንዳለብኝ በጣም ግራ ገባኝ። ቆይ ማለት ሉዋና እና አድናን ሲሳሳሙን ያለቀሰችው? ዲያራም ያየችውን ነገር እጅጉን ማመን ነበረ የከበዳት። እንግዲህ ሚራ ሰውን ስትቀብርና ሰውን ስትገድል የነበረ ፎቶ ነው በሰዓቱ ያየችው። ታዲያ ማንን እንደገደለች እና ማንን እንደቀበረች በእርግጠኝነት ባታውቅም ግን ደግሞ ነብሰ ገዳይ እንደሆነች አሁን ላይ ሚራ አውቃለች ማለት ነው። ሚራም ታዲያ ፖስታውን በሰዓቱ ሲላክለት በጣም ነበር የደነገጠችው። ከድንጋጤዋ የተነሳ እንግዲህ ታርቀኝ ምንድነው ፎቶ አሳየኝ ቢላትም እሷ ግን በጭራሽ ልታሳየው እንደማትፈልግና አድናን አሁንም ድረስ እየማገጠባት እንደሆነ ሌላ ከሶስተኛ ወገን ጋር ሲማግጥ የነበረ ፎቶ እንደተላከላትም ጭምር እንግዲህ አሳምናው ስለነበረ እሱም ሄዶ እንግዲህ ለዳሪያ ነግሯት ነበረ። ዳሪያን በሰዓቱ እጅጉን በጣም ነበር የደነገጠችው። በሰዓቱ የመሰላት የእሷ ፎቶ ሌላ ሰው በፖስታ አድርጎ እንደላከላት እና እንዲሁም ደግሞ ታርቀኝ ያየዋል ብላ በጣም ፈርታ እየተርበተበተች ስለነበረ ነው እንግዲህ ሚራን በመከታተል የግዴታ ይህን ፖስታ ማግኘት አለብኝ ምናልባት የኔ ሊሆን ይችላል የሚል ግምት ነበራት። ነገር ግን በስተመጨረሻ ስታየው እጅጉን ያላሰበችውና ያልጠበቀችው ነገር ነው የገጠማት። ታርቀይን በበኩሉ የዲያራ ሁኔታ እጅጉን ግራ አጋብቶት እንዲሁም ደግሞ ዲያራን እያስደሰትኳት አይደለም። ምክንያቱም ሉዋናና አድናን ሲሳሳሙ ስቅስቅ ብላ እያለቀሰችና እንዲሁም ደግሞ በርስል ተለጥፋ እያየሻቸው ነበረ። ታዲያ ይህ ነገር ደግሞ በጣም ግራ አጋብቶታል። እውነትም እኔ ሚስቴን አላስደሰትኳትም፣ ለአንዲት ሚስቴ መሆን አልቻልኩም በማለት ራሱን እየወቀሰና እንዲሁም ደግሞ ግራ ተጋብቶ ሚራንም ሚራ ጋር በመሄድ እንግዲህ እንድታማክረኝ እፈልጋለሁ። ምናልባትም የሴቶችን ደካማ ጎን አንቺ በይበልጥ ታውቂዋለሽ። በዛ ላይ ደግሞ ሉዋናና አድናን ሲሳሳሙ ደሪያ በጣም ስቅስቅ ብላ ስታለቅስ ነበረ። ይሄ ከየት የመጣ ነው የሚል ጥያቄም እየጠየቃት ይገኛል። ታዲያ በዚህ ጉዳይ ምን ተፈጠረ የሚለውን የምናወራ ይሆናል። ሚራን በስተመጨረሻ እንግዲህ ደሪያ አሳልፋ ሰጥታታለች። ሚራ ታስራለች ማለት ነው። እጅግ በጣም ደስ የሚል ጉዳይ ነው። አድናን በዚህ ጉዳይ ምን ሊል ይችላል፣ ምን ተፈጠረ የሚለውንም የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች ተወዳጁን ድራማ ሉዋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኩ ታርቀይን በበኩሉ እና አድናን ከዚህ ቤት እንዲወጡልኝ እፈልጋለሁ። ከዚህ ቤት እነሱን ማየት በፍጹም አልፈልግም። ጋጥ ወጥና እንዲሁም ደግሞ ባለየ ሰው አያስፈልገኝም በማለት እንግዲህ ለደሪያ ነግሯት ነበረ። ደሪያን በጣም ነበር የደነገጠችው። ምክንያቱም አድናን ከዛ ቤት በምንም ሁኔታ እንዲወጣ አትፈልግም። አድናን ከወጣ እመኔ ታርቆን እኔም አብሬ ከአድናን ጋር የመጓዝ ይሆናል እንጂ በፍጹም እዚህ ቤት አልቀመጥም ለሰከንድ እንኳን ብላ ነበረ። ታዲያ በሰዓቱ ቤቱ በጣም ሰፊ ነው፣ ለሁላችንም ይበቃል። በዛ ላይ ደግሞ ቤት እኮ እየፈጣሪ ነው አይደል እንዴ? እንዴት ነው ተነስተው ውጡ ሊልትላቸው የምትችለው ብለው ነበረ። እሱም እንግዲህ አሁን ላይ ሚራን በጣም እንዳሳዘናትና ሚራ በጣም ተናዳ ተበሳጭታ ፖስታ እንደተላከላት እሱም ደግሞ ከሌላ ሴት ጋር ማለት ከሌላ ሶስተኛ ወገን ጋር ሲማግጥ የነበረ ፎቶ እንደተላከላት በፖስታ እንግዲህ እንደነገረችውም ነበረ እንግዲህ ለዳሪያ የነገራት። ዳሪያ በጣም ነበር የደነገጠችው ደግሞ ምናልባትም ያፈቱ የኔ ሊሆን ይችላል። አሁን ላይ አድናን እኔ ልበቀለኝ ለታርቀኝ ለማሳየት ፈልጎ ሊሆን ይችላል የሚል ግምት ነው እንግዲህ በሰዓቱ የነበራት። ታዲያ ፎቶውም ማናት ሴቷ የማን ነበር ብለው ነበረ። እሱን ግን አላሳየችኝም። በእርግጥ ሚራ ማሳየት አልፈለገችም፣ ምክንያቱም በጣም ስለደበራት። እኔም ደግሞ በጣም ላስጨንቃት አልፈለኩም። ምክንያቱም ሚራ ማለት በጣም ብዙ ነገር ታግሳ ያለፈች እንዲሁም ደግሞ ሉዋናና አድናን በጣም የሚያሰቃዩት ሉዋና በጣም ጥሩ ሰው መስላ ግን ደግሞ ሚራን በጣም የተጫወተችባትና በጣም አስመሳይ ሴት ናት እያለ
ጭራሽ ሌላ ነገር ውስጥ ገብቶ ነበረ ሲናገራት የነበረው። ታዲያ ደሪያ ይህን ነገር የግዴታ ማወቅና ማግኘት አለብኝ፣ ምክንያቱም ሌላ ችግርና ሌላ መዘዝ ይዞብኝ ይመጣል በማለት ቀጥታ ሉሃና ጋር ነበረ ሄደችው። ማለት አድናን ፈልጋ ብትሄድም አድናን ግን በሰዓቱ አልነበረም። ታዲያ ሉሃናን ፎቶዎች የታሉ በማለት ነበረ የጠየቀሻት። ታዲያ ሉሃና በሰዓቱ ተናዳትና ተበሳጭታ ስለነበር ይኸውልሽ አድናን የድሮ ታሪኩ ስለነበረ ሁሉንም አቃጥሏቸዋል። አይሽ ምንም አይነት ትዝታ ላንቺ የለውም። ስለዚህ ሂደሽ አመዱን መፈለግ ከፈለግሽ ሂደሽ አመዱ ላይ ፈልጌ ነበር ያለቻት። ታዲያ ዲያራ ምንድን ያለችው? ይኸውልሽ አድናን ይሄን ያደረገ ቀን የመጨረሻ ህይወቱን አበላሽበታለሁ፣ ትዳር ምናምን የሚለውን ነገር ብትንትኑን ነው ማወጣው ብላ በጣም ነው እየዛተችባት የነበረ። ታዲያ ከዛ በፊት እኮ ደሪያ ምን ብላት ነበረ ለልኋና? ይኸውልሽ እኔና አድናን መካከል የድሮ ታሪክ ብቻ እንጂ አሁን ላይ ምንም የተፈጠረ ነገር የለም በመካከላችን። አድናን ደግሞ ሞቶ ይወድሻል፣ ስለዚህ ከሱ ጋር አብረሽ መኖር አለብሽ፣ በተራ ነገር ህይወትሽን መበጥበጥ የለብሽም ብላ ብዙ ነገሮችን ስትመክራት አይተን ነበረ በባለፈው እንግዲህ። ነገር ግን አሁን ላይ ድንገት ተነስታ እያለች ያለችው ምንድን ነው? የአድናንን ህይወት አመሰቃቅለዋለሁ ነው ስትል የነበረ። ታዲያ አድናንን በሰዓቱ ስትወጣ አግኝቷት ስለነበረ ምን ልታደርጊ ነው የመጣሽ በማለት በጣም ነበር ያመናጨቃት። ታዲያ ሚራ አሁን ላይ ፖስታ እንደተላከላትና እንዲሁም ደግሞ አድናን ሲማግጥ የነበረው ፎቶ ነው ተብያለሁ፣ ያ ፎቶ ደግሞ የማን ሴት ነው በማለት እንግዲህ አድናን ጠይቀው ነበረ። አድናን ግን ስለዚህ ጉዳይ ምንም የሚያውቀው ነገር እንደሌለና ሚራ ደግሞ እስከዚህ ድረስ እንደማትሄድና የምታወራው ነገር ዝም ብላ እየቀባጠረች እንደሆነ ጭምር ነበር እንግዲህ በሰዓቱ የነገራት። ነገር ግን ምናልባት ሚራ ሌላ ሴራና ሌላ ተንኮል ወይም ደግሞ ሌላ ድራማ ጀምራ ሊሆን ይችላል የሚል ግምት ስለነበረው ቀጥታ ሚራ ጋር በመሄድ ፎቶ የታለ በማለት ነበር የጠየቃት። እሷም ስለምን ፎቶ ነው የምታወራ? ፎቶ ምናምን የምትለውን ነገር እዛው ያቺ ዲያራ እየቀለደችብል ሊሆን ይችላል እንጂ እኔ የማውቀው ነገር የለኝም ብላ ሽምጥጥ አድርጋ ነበር የካደች። ነገር ግን ለታርቀኝ ምን ብለዋለች? ይኸውልህ ልኋናና አድናን በጣም ነው የሚጫወቱብኝ፣ ይሄው ይቻ አስመሳይ ባሌን ቀምታ፣ እኔ ግን የመጀመሪያ ፍቅረኛ ስለሆነ በጭራሽ እሱን መርሳት አልችልም፣ ሁሉ ነገር እያደረጉብኝ እንኳን ከዚህ ቤት ታግሼ እየኖርኩ ነው። በዛ ላይ ደግሞ እባክህ ልለምን ከዚህ ቤት ውጡ ምናምን የምትለን ከሆነ አድናንን መልሼ ማግኘት አልችልም። ምክንያቱም አድናንና ልኋና ቤት ተከራይተው ይወጣሉ፣ እኔ ደግሞ መውጃ የለኝም። በዛ ላይ ደግሞ አድናንን መልሼ ማግኘት አልችልም ነበር ስትል የነበረ። ታዲያ ይህ ነገር ከጠቀመሽ ምናልባት እታገስሻለሁ ላንቺ ስል ብሎ አዝኖላታል። ታዲያ እሷ ምንድን ያለሽ? ይህን ጅልነቱን ተጠቅሜ ይህን ሰውዬ ማጥቃት አለብኝ፣ ይህ የዋህነቱን መጠቀም አለብኝ ብላ እየተጠቀመሽበት ነው የምትገኘው። ታዲያ በሰዓቱ እንግዲህ ዲያራ አድናንና ልኋና እየተሳሳቁና እየተሳሳሙ እንግዲህ አይታቸው ነበረ። ታዲያ ባየሻቸው ሰዓት ስቅስቅ ብላ ነበር ያለቀሰሽ። ሆነን ለመናገር ማለት በእርግጥ አድናንን ትወደዋለች፣ ታፈቅረዋለች፣ ግን እውነቱን መቀበል አልፈለገሽም። እሷ የሚወዳትንና የሚያፈቅራትን ሰው ምን ያህል እየጎዳሽውና እየሰበረሽው መሆኑን በፍጹም ልትረዳው አልቻለሽም ዲያራ። ታዲያ ታርቆንም በሰዓቱ ሲያይ በጣም ነው የደነገጠው። ምክንያቱም ወይኔ ለካ ሚስቴን እኔ አላስደሰትኳትም፣ እያስደሰትኳት አይደለም፣ አሁን ምንድን ነው ማድረግ ያለብኝ በማለት በጭንቀት ሊፈነዳ ቀርቦ ነበረ። ታዲያ ለዛም እንግዲህ ሚራ ይኸውልሽ ልኋናና አድናን ሲሳሳሙ ዲያራ አይታቸው ነበረ። በዛ ላይ ደግሞ ስቅስቅ ብላ ለቀሰች እና እኔ እያስደሰትኳት እንዳልሆነ ነው እየተሰማኝ ያለ። በጣም በሆነ ለመናገር ራሴን እየወቀስኩት ነው። መቼም ቢሆን ራሴን ይቅር አልለውም፣ አንድ ሚስቴን እኮ ማስደሰት አልቻልኩም ብሏት ነበረ። ታዲያ ሚራ በጣም ነው የገረማት እኮ አድናንና ልኋና ሲሳሳሙ ነው እሷ ያለቀሰሽው? እንዴት በምን ጉዳይ እንዴት ልታለቅስ ቻለሽ? ብላ ጭራሽ ነገሩ ሌላ ነገር እንዲያስብ እያደረገሽ ነው። ለመናገር በጣም ጥሩና መልካም ሰው ስለሆነ ነው እንጂ ታርቀኝ አንድ ሚስቱ ከሰው በራፍ እንግዲህ ባልና ሚስት አብረው እየተሳሳሙ ስታይ በዛ ደረጃ ወርዳ ማልቀስና እንዲሁም ደግሞ ተደብቃ ማየት ምን ያህል ወንጀል እንደሆነና እሷ ዋና ታርጌቷና ፍላጎቷ ምን እንደሆነ አልዞርለትም፣ አልተገነዘበውም። በዛ ላይ ደግሞ እሷን በምንም ሁኔታ መጠራጠር አይፈልግም። በጣም የሚገርመው ነገር ታዲያ በዚህ ልክ የሚወዳትንና የሚያምናትን ሰው ነው ዲያራ እያጣሽ ያለሽ እና እንዲሁም ደግሞ እየጎዳሽ ያለሽው በዚህ ጉዳይ ነው ብዬ ነው የማስበው። ታዲያ ዲያራ በሰዓቱ ምንም እንዳልተፈጠረ በማስመሰል የግዴታ ሚራ የደበቀችውን ፖስታ ማግኘት አለብኝ፣ ምክንያቱም የኔ ሊሆን ይችላል። በዛ ላይ ደግሞ አድናን የምርም ሌላ ሴት ጋር ሂዷል የሚለው ነገር በጣም አሳስቧታል። እንዲህ እኔ እኮ አድናንን ሳያውቀው በጣም ጥሩና መልካም ልብ ያለው ሰው ነው፣ እንዴት እንደዚህ ሊያደርግ ይችላል? ማለት ጋጠወጥ ስራዎችን ሊሰራ በፍጹም አይችልም ብላ ነው እንግዲህ በሰዓቱ ስታስብ የነበረ። ታዲያ የግዴታ ማግኘት አለብኝ ባለችበት መሰረት ፈልጋ ባገኘሽው ሰዓት ያየሽውን ነገር ማመን ነበር
የከበዳት። እንግዲህ በሰዓቱ ሚራ ሰውን ስትቀብርና ሰውን ስትገድል የነበረ ፎቶ ነው ያየችው። እቺ ውሻ ጭራሽም ነፍሰ ገዳይ ናት። ማንን የቀበረሽው ማንን የገደልሽው የሚለው ነገር በጣም ግራ ጋብቷታል። ማመን ሁሉ ነበር ያቃታት። በቃ በጣም ነው የዘገነናት። ታዲያ ቀጥታ ለፖሊስ ነበረ እንግዲህ ዳሪያ ያሳወቀችው። ለፖሊስ በማሳወቅ ሚራ እንድትታሰር አድርጋለች። ሚራ ታስራለች በስተመጨረሻ ማለት ነው። እጅግ በጣም ደስ የሚል ነገር ነው እውነት ለመናገር። ምክንያቱም ሚራ ይሄ ነገር ይገባታል፣ የስራዋ ውጤት ነው። ይሄ የሰራሽው እያንዳንዱ ነገር በልኋናና በአድናን ያደረገሽው ነገር ይህን ዋጋ መክፈል አለባት ብዬ ነው ማስበው። ሮቤልም አብሮ ዋጋ መክፈል ነበረበት፣ ግን መሞት አልነበረበትም። ግን አንዴ ሮቤል ሂዷል፣ ገለዋለች ማለት ነው። ስለዚህ አሁን ላይ ሚራ የምትጠየቀው በጣም በብዙ ወንጀሎች ነው፣ በሳራ እንዲሁም ደግሞ በሮቤል፣ በዛ ላይ ደግሞ በባሏ ላይ ስትማቅጥ እንደነበረና ልኋና ላይ ያደረገችው እያንዳንዱ ነገር አሁን ላይ በከባዱ ዋጋ ሊያስከፍላት የተዘጋጀ ይመስላል። ለዛሬ ይዤላችሁ የመጣሁት ልኋና ድራማ ይህን ይመስል ነበረ። በቀጣይ ክፍል እስክንገናኝ መልካም ጊዜ መልካም ቆይታ እያልኩ ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ተወዳጆቼ አብራችሁኝ ስለነበረን ቆይታ እጅግ አድርጌ እያመሰገንኩኝ ከዚህ ውሰናበታችኋለሁ። አመሰግናለሁ። ባይ ባይ ተወዳጆች።